የተደቀነው አደጋ ከባድ ነውና አባቶች ይህን ፈተና ያልፉትም ወይ በተለይ ፓትሪያርኩ ጋር ይሄን እንግዲህ ሲመቱን የሚሰጡት ፓትሪያርኩ ናቸው ፓትሪያርኩ እጃቸውን ካልጫኑ ይሄ ሲመት አይጸድቅም እሳቸው የመጨረሻው ሰው ናቸውና እሳቸውስ በዚህ ጉዳይ ውስጥ ይሸነፋሉ ወይ ይሄን ጉዳይ እንዴት ያልፉታል የሚለውን አብረ ከሌሎች ጋር ያለው ስላልክ እሱን ብታዩ እሺ አመሰግናለሁ የባህር ዳር ላይ መለሳለሁ መጀመሪያ አባቶች ላይ ተወሰነ አስተያየት ከቅዱስ ሲኖዶስ ጋር በተያያዘ ያለኝን ምልከታዎች ላቀርብ የመጀመሪያው የሚመስለኝ ብፁዓን አባቶች አሁን የገጠማቸውን ፈተና ሊሻገሩ የሚችሉበት መንገድ ብቸኛው መንገድ የቤተ ክርስቲያኗን ቀኖና ስርዓት መጠበቅ ብቻ ነው ብቸኛው መንገድ ይሄ ሳይሆን ቆርቶ የቅዱስ ሲኖዶሱ ኮምፕሮማይዝ አድርጎ ቀኖና ኮምፕሮማይዝ አድርጎ ስርዓት ኮምፕሮማይዝ አድርጎ ወይም ቀኖናውን ስርዓቱን ጥሰው ፖለቲካዊ ማመቻመችን ካስተናገዱ የሚሆነው ምንድነው ነው አሁን የሽመልስ አብዲሳን ዛቻ ሰምተው የአብይ አህመድን ማስፈራራት ተቀብለው ይሄንን ካስተናገዱ ምንድነው መጨረሻው የሚመጣው ምንድነው የመጀመሪያው ነገር እውነት ለመናገር እንግዲህ ምዕመናን አይተው ይፍረዱ በየደረጃው ያሉ በዚህ ሚዲያ እንኳን 3-4 ጊዜ ውይይት ተደርጎበታል የቤተ ክርስቲያኗ ልጆች በመዋቅር ደረጃ ቅዱስ ሲኖዶስ አውቆ ፍቃድ እውቅና የሰጣቸው አካላት አጥንተው የጵጵስና ሹመትን በተመለከተ ቤተ ክርስቲያን ልትከተለው የሚገባው መስፈርት ይሄ ዓለም አብያተ ክርስቲያናት ቤተ ክርስቲያኗ የተቀበለቻቸው ጉባኤ መሰረት አድርገው ዓለም አቀፍ ጉባኤዎችና ድንጋጌዎችን መሰረት አድርገው ሃይማኖታዊ ስርዓታዊ ጉዳዮችን ቤተ ክርስቲያኗ ከዚህ እንዳትወጣ ለማድረግ በሚገባ የተጠና እኛም ጭምር ያየነው ያነበብነው በተለያየ መልኩ ደርሶን ሰነድ ተላከ ያ ሰነድ ብፁዕ አቡነ አብርሃም ቢሮ ነው የደረሰው ቀደም ብሎ ይሄ ወደ ሹመት ከመገባቱ በፊት ዛሬ የገጠሙትን የሹመት ክርክር ውስጥ ከመግባታቸው በፊት መጀመሪያ ለሹመቱ መስፈርቱ ላይ ተነጋገሩ መስፈርቱ ነው መጽደቅ ያለበት የዳንኤል ክብረት ምክር ይሄ መስፈርት አይኑር ነው ምክንያቱም ከመስፈርት ውጪ ለፖለቲካ ተልኮ የሚያመጧቸው አካላት ሹመት ስለሚፈልግ እንዲሰጣቸው ስለሚፈልግ ይሄንን ተው እንደ ምን ያስታውሰኛል በቅንጅት ጊዜ ተመራጮችን ሲመርጡ በኢዴፓና በመኢአድ መካከል አለመግባባቶች ነበሩ በኢዴፓና በመኢአድ መካከል መኢአድ በጣም በርካታ ልምድ ያላቸው ለረጅም ጊዜ ፖለቲካ ውስጥ የቆዩ አባላት አሉት ኢዴፓ በአብዛኛው ወጣትና ትምህርት ቀመስ የሆኑ አባላት አሉት በዚሁ ምክንያት ኢዴፓ ከመስፈርቶቹ ዋነኛው የትምህርት ዝግጅት ከፖለቲካ ልምድ በላይ እንዲይዝ መኢአድ ደግሞ በአንጻሩ በዋነኛነት የፖለቲካ ልምድ ቀጥሎ በሁለተኛ ደረጃ የትምህርት ዝግጅት ይሁን እነዚህ መስፈርት አቀራረቦች ሁለቱ የፖለቲካ ድርጅቶች ለቅንጅት የሚያዋጧቸውን አካላት ቁጥር እንዲወስኑ የተሻለ ለማቅረብ ነው ያቀረቡት ጤናማ ነው በፖለቲካ ፕሮፖዛሉ የሚያዋጣው አንዱ ከትምህርት አንግል ሌላኛው ከልምድ አንግል አይቶት ሊሆን ይችላል ችግር የለም መጨረሻ ላይ ስምምነት ላይ የደረሱበት ነጥብ አወጡና የተስማሙበትን ነጥብ ይዘው ወደ መምረጥ ሄዱ ከብዙ ክርክር ከብዙ ዝግብ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የትላንት አይደለችም ቤተክርስቲያኗ የሺህ ዘመናት ታሪክ ያላት ናት ክርስቶስ ወደዚህ ምድር ከመጣበት የመጀመሪያው
ዘመን ዘመነ ዓመተ ዓለም አልቆ ዓመተ ምሕረት አንድ ብሎ ሲጀምር በክርስቶስ መወለድ ጀመረ። በ34ኛው ዓመት 33 ዓመት ከ3 ወር ነው ክርስቶስ በዚህ ምድር ላይ ቆየው። 33 ዓመት ከ3 ወር በ34ኛው ዓመት ኢትዮጵያዊው ጃንደረባ የፋይናንስ ኃላፊ በለው በዛን ጊዜ የነበረው ስታተስ ወደ ኢየሩሳሌም ሄዶ መንፈስ ቅዱስ ጋዛ ላይ አግኝቶት በፊልጶስ አማካኝነት ተጠምቆ ሃይማኖት ከታች ወደ ላይ ሳይሆን ከላይ ወደ ታች ታውጆ የመጣበት ዘመን ነው 34። ከዚያ ጊዜ ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጀመሪያ ከነበራት የብሉይ ኪዳን ዘመን የሚባለው የዓመተ ፍዳ የዓመተ ዓለም ዘመን ወደ ዓመተ ምሕረት ተሸጋግራ በአንድ እግዚአብሔር ከማመን ከአብርሃም ከይስሐቅ ከያዕቆብ አምላክ ከእስራኤል አምላክ ጎን የእስራኤል አምላክን ከማመን ወደ ክርስቲያንነት መምጣት ወደ ጁዶ ክርስቲያኒቲ የሚባለው ለዛ ነው። ከዛ ጊዜ ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዘመኑ የመጡ ትልልቅ ጉባኤዎችን የተሳተፈች ያጸደቀች ይሄ ሁሉ ታሪክ ያላት ቤተክርስቲያን ናት። ሽመልስ አብዲሳና አብይ አህመድ ጊዜ የሰጠው ቅል ድንጋይ ይሰብራል እንዲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢትዮጵያን ቁልቁል በከተታት የዘር ፖለቲካ ወጥመድ ውስጥ ወስዶ ለመክተት ሰው ያልተገባ ተስፋ ይዞ በእነዚህ ሰዎች ላይ ኢትዮጵያ ከዚህ ሁናቴ ተሻገር ይሆን እያለ ዛሬም የሚጠይቅ እኮ አለ። ከትላንት ወዲያ በለቀቁት ዜና ኢትዮጵያ የእውነት ይሄ ሕገ መንግሥት ሊሻሻል ከብሔር ፖለቲካም ልንወጣ ይሆን እያለ ተስፋ የሚያደርግ ቁጥሩ ጥቂት ቢሆንም ተፈጥሮ ነበር። የሚገርመው ቅዱስ ሲኖዶሱን በብሔር ኮታ ትከፋፈላለህ ብለው እዛ ሹመት እያሰጡ ነው እዚህ ዜና የሚጽፉልህ። ትላንትናም ስንናገረው ነበረ። እኔ የቅዱስ ሲኖዶስ አባላት በጥንቃቄ ነገሩን ካላዩት የታሪክ ሁሉ መደምደሚያ መጨረሻው ሊሆን የሚችለው ይሄንን ተቀብለው ቅዱስ ሲኖዶስ በብሔር ኮታ ተከፋፍሎ ሹመት የሰጠለታ ሁሉም ነገር እዚያው ላይ ያበቃል። ከዚያ በኋላ እኔ እስከሚገባኝ ድረስ እያንዳንዱ አድባራት እያንዳንዱ ገዳማት ከቅዱስ ሲኖዶስ ጋር የሚኖራቸውን ግንኙነት እያንዳንዱ ምእመንም ከቅዱስ ሲኖዶስ ጋር የሚኖረውን ግንኙነት ቆሞ መፈተሽ ይጀምራል። ለታሪክ ይመዝገብ። ይሄ አይቀሬ ነው የሚሆነው። ለቅዱስ ሲኖዶስ ተገዢ የሆኑት አብያተ ክርስቲያናቱ የቤተ ክርስቲያኗ ራስ ናቸው። ከመንፈስ ቅዱስ የተነሳ ይመሩናል ብለው ቅዱስ ሲኖዶስን ወደ ፌዴሬሽን ምክር ቤት ከቀየሩት ግን ለፖለቲካ መዋቅር የሚገዛ ሃይማኖተኛ ይኖራል ብዬ አላስብም። በግል የሚወሰንም ጭምር ነው የሚሆነው በኋላ። ይሄ በታሪክ ለነሱም ለእያንዳንዳቸው አይጠቅምም። ቤተ ክርስቲያን ሰማያዊ ማንነቷን ታጣለች። ቅዱስ ሲኖዶስ መሆኑ ይቀርና ፌዴሬሽን ምክር ቤት ነው የሚሆነው። እንዳሉት የብሔር ብሔረሰቦች ምክር ቤት ብለው ነበር አይደል? በጣም በሚደንቅ ሁኔታ ጫካ ሂደው የብሔር ብሔረሰቦች ምክር ቤት ብለው ካቋቋሙ በኋላ ፕላን ቢ አብይ አህመድ ሲያስብ ይሄንን ቅዱስ ሲኖዶስ የብሔር ብሔረሰቦች ሲኖዶስ አደርገዋለሁ ወደሚል የፖለቲካ መዋቅር እንደሚመጣ ግልጽ ነበር። ሲጮህ ነበረ። የሆነ ያለው ይሄ ነው። ስለዚህ ሰማያዊነትን ያሳጧታል ቤተክርስቲያን። ሁለተኛው በዓለም ቤተክርስቲያን ታሪክ ቅድም እንዳነሳሁት ሆኖም ተደርጎም የማያቅ ነው። የመንፈስ ቅዱስ ጉባኤ የሐዋርያት ጉባኤ የሚለውም ይቀራል ማለት ነው። ሐዋርያት አንተ የጳውሎስ አንተ የአጵሎስ አንተ የኬፋ አልተባባሉምና አንድ ጊዜ ችግር ሲያጋጥም በቤተ ክርስቲያን ታሪክ ቅዱስ እስጢፋኖስ ሊቀ ዲያቆን ሆኖ የተመረጠበት ምክንያት ያውም በአገልግሎት እንዳይመስላችሁ በርካታ ለአገልግሎት የተሰበሰቡ አካላት ምግብ በሚታደልበት ጊዜ ለኛ መበለቶች ምግብ አነሳቸው ከኔ አካባቢ ለመጣው ትንሽ ነው የሰጣችሁት እያሉ ንትርክ ሲፈጥሩ የተሰባሰብነው ሰማያዊውን ክርስቶስን ልናመልክ እንጂ ለምግብ ተሰባስበናል ብለው ተቆጧቸው።
ለምንድነው ለከለ ያነሰ ለኔ ያነሰ የምትሉት? እንግዲህ ያው በምግብ ጉዳይ ለምታነሱት እያንዳንዱ ክርክርና ግርግር ከዚህ በኋላ ለእናንተ ይሄ አይሆንም፣ መንፈሳውያን ናችሁ፣ ይህንንም የሚዳኝ ተብሎ 7 አባላት ተመረጡ። ከ7ቱ አንዱ ቅዱስ እስጢፋኖስ ሊቀ ዲያቆን የሆነበት ነው። ይሄ ታሪክ እየታወቀ እንደው በምግብ እንኳን ለተፈጠሩ አለመግባባቶች መንፈስ ቅዱስ እኛና መንፈስ ቅዱስ ወስነናል እያሉ የሚወስኑበትን ጉባኤ በአብይ አስገዳጅነት በሽመልስ አስገዳጅነት ሰይፍ አንገታቸው ላይ እንኳን ቢጠጋ እስከ ፍጻሜው ከመጽናት ውጪ አማራጭ ያላቸው አይመስለኝም። ይሄንን ወስነው ከሄዱ ግን ይሄንን ወስነው ከገቡ ግን ባልበላውም ጭሬ ልበት ነው ብሎ እንዳለው ልደቱ የባልበላውም ጭሬ ልበት ነው ፖለቲካ እንዳለው ያ ፖለቲካ እዛ ገብቶ ባልበላውም እኛ ባንጠቀልለውም እናፍርሰው የሚለው በነገራችን ላይ አስምሩበት። ሽመልስም አብይም የሚጫወቱት ፖለቲካ ብቻ አይደለም፣ ሃይማኖትም ጭምር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከተሉት የሚያምኑበት እምነትም አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን በዚህ ሁኔታ ሽመልስ አብዲሳ ፖለቲካ በሰጠው ስልጣን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳትን እምቢ የምትሉ ከሆነ ይሄን ማታስፈጽሙ ከሆነ ገርፈን እናባረራቸዋለን ከኦሮሚያ ላይ ነው ያላቸው ጳጳሳቱ። ይሄን የሰጠው ማን ነው? ሃይማኖቱ ነው የሚከተለው ሃይማኖት ነው ይሄንን የሰጠው። ፖለቲካ ስልጣን ነው አይደል? የአባቶች ምንድነው ማድረግ የነበረ ሲሆን እዛው ይሄም አይሆንም ብለው መሞገት ነበር። ካልሆነም እስከ መጨረሻው መጽናት ከነሱ የሚጠበቅ ነው። ቤተክርስቲያን በዚህ ደረጃ መዋቅሯዊ ፖለቲካ እጅ ከወደቀ ህዝብ ነው ቤተክርስቲያኑን ለመታደግ ኃላፊነት የሚወስደው። ህዝብ ወደ ቤተ መንግስት አይደለም ወደ ቤተ ክህነት ነው የሚሄደው። የሚጠይቃቸው እነሱን ነው። ለዛ ነው የነገን ሁኔታ እንይ። ከዚያ በኋላ ግን ለምእመኑ ማን ምን አለ የሚለው እያንዳንዱ ማን ከቤተክርስቲያን ጎን ቆመ፣ ማን ከፖለቲካ ጎን ቆመ ምእመኑ እንዲያውቀው ተደርጎ ለፖለቲካ ጥብቅና የቆመ ሰው አገረ ስብከት እመራለሁ ብሎ ነገ ደብረ ብርሃን ሊሄድ ነው ደብረ ብርሃን እና ያንን ህዝብ ሊመራው ነው። የሽመልስን አብዲሳ ተልእኮ አስፈጽማለሁ ብሎ የቆመን ሰው ወይም ሰሙዌር ሌላ ቦታ ሌላ አገረ ስብከት ይሄ ሁሉ በደንብ ታይቶ መወሰን ያለበት ጉዳይ ይመስለኛል። ከዚህ በላይ ወደ ባህር ዳሩ መሄድ አልችልም፣ ሰዓቴን ጨርሻለሁ። የባህር ዳሩን ማጠቃለያ ላይ ታመጣዋለህ። ምናላችሁም ወደ ቤተ ክርስቲያኗ ለመልስህና ምናልባት ከህዝብ ጋር እያይዤ ላምጣ የቤተ ክርስቲያኗን ጉዳይ። ቤተ ክርስቲያኗ ላይ አደጋ ሲከሰት ቤተ ክርስቲያኗ አደጋ ላይ ወድቅ ያለውና ድረሱልኝ ስትል ህዝቡ በዛ ደረጃ አብሮነቱን አሳይቷል። አባቶችም በአደባባይ ነው ችግር በገጠመን ጊዜ ምንጊዜም ቃላችንን አናጥፍም፣ ችግር በገጠመን ጊዜ አደጋ በገጠመን ጊዜ ግን ጥሪያችንን እናቀርባለን የሚል ነገር ብሏል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር ናት። የኢትዮጵያችን ሀገር የሆነች ቤተክርስቲያን ማፍረስ ከዛ እሷን ካፈረሱ በኋላ ደግሞ እንግዲህ ኢትዮጵያን ማፍረሱ ስራቸውን ተያይዘው እችን ቤተክርስቲያንም ሀገርንም እንደ ሀገር ለማዳን ምን መደረግ አለበት የሚለው ነገር አንዱ ሆኖ፣ ሁለተኛው ነገር ግን ህዝቡ ምን ያደርግ፣ ሁለተኛ ከዛ ቀጥሎ ያለው ነገር ግን ይህንን አሁን እያስፈራራ ያለው ሽመልስም ይሁን ማንንም ይሁን በምንድነው ማሸነፍ የሚችሉት? መንፈስ ቅዱስ እንዳለ ሆኖ ልጆቻቸውን ይዘውም እንዳለ ሆኖ ምን መደረግ አለበት የሚለውን እሱን እንደ መፍትሄ ሀሳብ ብታነሳው። አመሰግናለሁ። በድጋሜ ቅድም ሀብታሙ ይህን ጉዳይ አንስቶ ሲያብራራ አንድ ነገር ሲል በጣም ድንጋጤ ተሰምቶ ነበር። ማለት በመጨረሻ ሊሆን የሚችለውን ነገር ሲናገር ከሲኖዶሱ ጋር ያለውን ግንኙነት መፈተሽ ይጀምራል። አድባራቱ፣ ሌሎች የቤተ ክርስቲያኑ አደረጃጀቶች ቤተ ክርስቲያን ሰማያዊ ማንነቷን ታጣለች እያለ ሲናገር ይሄ እኮ ነው። ይሄን ለማድረግ ነው የሚፈልገው። ይሄ ሴራ ዋና አላማው ከሲኖዶሱ ጋር ያለው ግንኙነት እንዲላላ፣ እንዲራራቅ፣ ሰው መንፈሳዊ ማንነቱን እንዲያጣና ቤተ ክርስቲያን ህልውና እንድታጣ እኮ ነው የሚፈልገው። አላማውም ይሄ ነው። ይሄን ለመስራት ነው። አሁን አየሽ መጨረሻ ላይ ይሄ ችግር እየተወሳሰበ መሄዱ ሊያስከትል የሚችለውን ነገር ሲናገር
በመጨረሻ ምንድን ያለው? ቤተ ክርስቲያን ሰማያዊ ማንነቷን ታጣለች መጨረሻ ላይ። ይህን ነገር እንደውም ለታሪክ መዝግቡት እያለ ነበር። ይሄ መሆን የለበትም። ይሄ ከሆነማ ዓላማቸው ተሳካ ማለት ነው። መንፈሳውያኑ ህዝበ ክርስቲያኑ ሊያደርግ የሚገባው ነገር መጨረሻ ላይ ሲኖዶሱ እንደዚህ አይነት ነገር ችግር ውስጥ ገብቷልና በፖለቲካው ተወስዷልና ሲኖዶሱ የኛ አይደለም እንዲል ነው የሚፈልገው። የነ ሽመልስ የነ አብይ ሴራ በተለይ ከበስተጀርባ ያለው የመንፈስ ውጊያ ይህን ዓላማ መሰረት ያደረገ ነው። አሁን ብዙ ጊዜ የአንድ የቤተ ክርስቲያኗን ነገር ብቻ አድርጎ ሰው ሊመለከት ይችላል። ፖለቲካው ዓላማ ይዞ እየሰራ ያለው ቤተ ክርስቲያን እያፈረሰ ነው የምንልበት ምክንያት እንደዚህ አይነት ምስቅልቅሎችን ጣልቃ እየገባ እያተራመሰ ችግር እየፈጠረ የሚሄደው መጨረሻ ላይ ህዝበ ክርስቲያኑ ከሲኖዶሱ እንዲለይ ቤተ ክርስቲያኗ ሰማያዊ ማንነቷን እንድታጣና ዓለማዊ የማድረግ የመንፈስ ውጊያ ነው። እነዚህ ሰዎች በሰይጣን ተይዘዋል የምንለው ለዚህ ነው። ስለዚህ የዚህ ብሔር ነኝ የዚያ ብሔር ነኝ፣ ከዚህ ብሔር የተገኘ ተሿሚ ከዚህ ብሔር ያልተገኘ ተሿሚ እየተባሉ መከፋፈሉ በጣም አደገኛ የሚሆነው ለቤተ ክርስቲያኗ ህልውና የሚሆነው እንዲህ አይነት ችግሮች መጨረሻቸው ቅድም ሀብታሙ ወዳለው ነገር ስለሚሆነ ይሄ ደግሞ የነ አብይ የነ ሽመልስ አብዲሳ አጀንዳ ተሳካ ማለት ነው። ስለዚህ የሁሉ ነገር መሰረት ምንድን ነው? የፖለቲካ ስልጣን ነው። አንድ ጥያቄ ምን አላቸው? እንዳይሳካ ምንድን ነው አሁን ወደሱ ልመጣ እንዳይሳካ ቤተ ክርስቲያኗ የፌዴሬሽን ምክር ቤት ካደረጉትና በብሔር ተካፍለው ስልጣን ከያዙ አይቀርም። ያ ማለት ተሳካላቸው ማለት በቃ ተሳካላቸው። የነ ሽመልስን ዓላማ ያሳኩት ግን አባቶች ይሆናሉ ማለት ኦኬ። አለዚያ ግን እነ ሽመልስ እንዳይሳካላቸው ብሎ ምእመኑና ቤተ ክርስቲያን ለፖለቲካ መዋቅር እየተገዛ ሊቀጥል አይችልም። ቤተክርስቲያኑ ግን መዋጋት ነው ያለበት። ኦፍኮርስ ሃይማኖታዊ ገድሉን መወጣት ነው እንጂ ያለበት ጳጳሶች የሰማያዊ ኃላፊነታቸውን አልተወጡምና ከሲኖዶስ ጋር ግንኙነት የማቆም አለብኝ ሳይሆን ያንን ኃላፊነታቸውን ካልተወጡ ምን ያርግ? በቃ መልቀቅ ነው ያለባቸው። ቤተክርስቲያኑ መጠበቅ አለበት። እንዲለቁ ማስገደድ ነው ያለበት። እኔ መሳለም አቆማለሁ፣ መሳለም አቆማለሁ፣ እነሱን እንደ መንፈሳዊ አባት ማየት አቆማለሁ ልል እችላለሁ። ይሄን እኮ ነው የምልህ። አዎ ገብቶኛል። የኔም እኮ ግን መጨረሻ ላይ ገብቶኛል የሚሆነው ነገር ነው ይሆናል። አየህ አንተ በግል እኔ ምን አልኩኝ? ግለሰቦች የግለሰብ ውሳኔ ይሆናል ማለት ነው። ይሄን ካደረገ አባት በብሔር ሃይማኖት እንዲካፈል ከወሰነ ጋር እጅ ከእጁ መስቀል አልሳለምም ልል ነው። እኔ አልሳለምም ከእንዲያን አባት ልል ነው። አብያተ ክርስቲያናት አድባራትስ እንዲህ ካደረገ አባት መመሪያ አልቀበልም ሊሉ ነው። አየህ አልቀበልም መመሪያ የፖለቲካ መመሪያ ነው። ይሄ ምን አድርጉ ሊሏቸው ነው? መንፈሳዊነቱ ይጠበቅ። ስለዚህ አባቶች ቤተ ክርስቲያንን ሊጥሉ የሚችሉበትን አደጋ ከተረዱ የፈለገውን መስዋዕትነት ከፍለው የቤተ ክርስቲያን አንድነት መጠበቅ አለባቸው። እኔ አንተ እንግዲህ ሊሆን የሚችለውና መጨረሻ ላይ አስከፊ ነገር ሊፈጠር ይችላል ነው። ይሄ ሂደት ወደ መጥፎ ነገር ይመራል ነው እያልክ ያለው። አዎ ይሄ እኮ ይሆናል አይሆንም አይደለም። ይሄ ግን እንዳይሆን ህብረተሰቡ እንደዛ ሳይሆን ማድረግ ያለበት የሁሉ ነገር መሰረቱ ማን ነው? ፖለቲካው ነው። የሃይማኖትን መብት የሚያስከብረው፣ የዜጎችን መብት የሚያስከብረው፣ ሀገርን የሚያስጠብቀው፣ ስርዓትን ተከትሎ ሁሉ ነገር በስርዓት እንዲሄድ የሚያደርገው ማን ነው? ፖለቲካው ነው። መንግስታዊ ፖለቲካው ነው። ስለዚህ ህዝቡ ትክክለኛ የቤተ ክርስቲያን ቀኖናን የጠበቀ አስተዳዳሪዎችና መንፈሳዊ አባቶች እንዲኖሩ የሚያደርገው ህዝቡ የፖለቲካ መብቱን ሲያስከብር የሃይማኖት መብቱ ይከበራል። የፖለቲካ መብቱን ሲያስከብር የኢኮኖሚ መብቱ ይከበራል። የፖለቲካ መብቱን ሲያስከብር ሌሎች የመልካም አስተዳደርና ሌላም ነገሮች የተከበሩለት ይሄዳሉ ማለት ነው። ስለዚህ አሁን ህዝቡ ማድረግ ያለበት